السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. إن شاء الله تعالى عندما حديث للحفظ كفل هلت تمرتنا ومالتنا بزاري هلت كتتا يمجمع يوچون أمست حديث النايلن بألفو مقبيع بلن يأينو የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት መማር ከሚያስገኛቸው ፋይዳና ጥቅሞች ውስጥ ነበር። ዛሬ ባላህ ፍቃድ ሐዲሱን እንጀምራለን። እንግዲህ ለማሐፈዝ የአረብኛውን አነባበብ አነብላችኋለሁ፣ ከዛ ተረጉመዋለሁ። ከዛም በኋላ ባላህ ፍቃድ ከሐዲሱ የምንወስዳቸው ቁም ነገሮች ይያል ከያንዳንዱ ሐዲስ የሚወሰዱትን ፋይዳዎች እንነጋገራለን ማለት ነው። የመጀመሪያ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله العظيم سبحان الله وبحمده متفق عليه. ينقدي يمجمر حديثاتنا يتسلالفو كأبا هريرة بكلنا. أبا هريرة الله ملكام سراتشون يولد الله تشونا اندهالو أن رسول الله صلى الله عليه وسلم قال: يا الله ملكتنيا يا الله صلاتنا سلام برساتشو ليهون اندهالو كلمتاني نغغروچ كوناچو خفيفتاني بتام قلال يهونو على اللسان بملاس لاي بتام قلال يهونو كو نغغروچ ناچو ثقيلتاني في الميزان ميزان لاي دمو بتام كباد يهونو نغغروچ ناچو حبيبتاني الى الرحمن بتام يتوددو ناچو دمو الرحمن الله زند እነዚህ ንግግሮች እኮ በጣም ለምላስ ቀላል የሆኑ ሚዛን ላይ ግን በጣም ከባድ የሆኑ አላህ ዘንድ አርራህማን አዛኙ ዘንድ ደግሞ በጣም የተወደዱ የሆኑት እኮ ሱብሃንአላህ አልዓዚም ሱብሃንአላህ ጥራቻ እኮ ለአላህ ነው። አልዓዚም ታላቅ ለሆነው አላህ ሱብሃንአላህ ጥራቻ እኮ ለአላህ ነው። ወቢሐምዲህ እሱም ከማመስገን ጋር እናጠራዋለን። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው የዘገቡት ሐዲስ ነው። እዚህ ጋር ዋናው አስኳሉ ነጥብ ሚሽከረከረው የትኛው ላይ ነው? አላህን ከነውርና ከጎዶሎ ማጥራት ሱብሃንአላህ የሚለው ነው። ሱብሃንአላህ ግልጽ ይሆንልን ዘንድ ማለት ነው። ሙኻሊፎች ወይንም ተጻራሪዎች ምን ይሰራሉ? ለምሳሌ አጋሪያን ሙሽሪኮች ለአላህ ባላንጣዎችን ይይዛሉ፣ ያመልኳቸዋል፣ አምልኮ ይፈጽሙላቸዋል። ከዛ ምን ይላሉ? እነሱን እኮ ምናመልካቸው ወደ አላህ እንዲያቃርቡንና እንዲያሸማግሉን ነው ይላሉ። አላህ ምን አለ? ሱብሃንአላህ አማ ዩሽሪኩን አለ። ጥራቻ የተገባው እኮ ነው አላህ እነዚህ አጋሪያን ከሚያጋሩበት አለ። ይሁዳና ነሷራዎች ደግሞ ምን አደረጉ? ልክ እንደኛ እንደ ሙስሊሞች አላሁ ሱብሃነሁ ወተዓላ በስድስት ቀን ውስጥ ሰማይና ምድርን በውስጣቸው ያለውን በጠቅላላ እንደፈጠረ ያምናሉ። ከዛ ምን ይላሉ? በሰባተኛው ቀን አረፈ ይላሉ። ማን? አላህን ማለት ነው። አላሁ ሱብሃነሁ ወተዓላ ደግሞ ይህንን ክስተት አስመልክቶ ምን አለ? በስድስት ቀን ሰማይን ምድርን በውስጣቸው የያዙትን በጠቅላላ ከፈጠረ በኋላ ወማ መሰና ሚን ሉጉብ አለ። ድካም የምትባል አላገኘችንም አለ። ስለዚህ ሱብሃንአላህ አማ የሲፉን ደግሞ እንላለን። አላሁ ሱብሃነሁ ወተዓላ ጥራቻ ይገባው እነዚህ ከሃዲያን ለሱ ካስቀመጡለት ባህሪ። ምክንያቱም ጌታችን እረፍት አይፈልግም፣ አይደክመውም፣ በየቀኑ ስራ ላይ ነው። አላህ ምን አለ? ኩለ የውሚን ሁወ ፊ ሸዕን፣ በየቀኑ እኮ አላህ ስራ ላይ ነው አለ። ሙሽሪኮች ይሁዳና ነሷራዎች ደግሞ ምን አሉ? አላሁ ሱብሃነሁ ወተዓላ ልጅ አለው አሉ። ሙሽሪኮች ምን አሉ? መላእክቶች የአላህ ሴት ልጆች ናቸው አሉ። ይሁዳዎች ዑዘይር የአላህ ልጅ ነው አሉ። ነሷራዎች ክርስቲያኖች ምን አሉ? ዒሳ የአላህ ልጅ ነው አሉ። አሁንም ምን መልስ እንሰጣቸዋለን? ሱብሃንአላህ ጥራቻ ለአላሁ ሱብሃነሁ ወተዓላ ይገባው። መተኸዘላሁ ሚን ወለዲን፣ ከልጅ እኮ አላህ አንድንም አልያዘም፣ ሚስትም የለው ልጅም የለው፣ አልወለደም አልተወለደም። ስለዚህ አላህ ዘንድ በጣም ውድ የሆኑ ግን ለምላስ ገር ሚዛን ላይ በጣም ትልቅ የሆኑ ንግግሮች እንዳሉ አየን። እነማን ናቸው እነሱ? ሱብሃንአላህ አልዓዚም ጥራቻ ለአላሁ ሱብሃነሁ ወተዓላ የተገባ ነው። አልዓዚም ታላቅ ለሆነው ሱብሃንአላህ ወቢሐምዲህ ጥራቻ ለአላሁ ስብሓነሁ ወተዓላ ነው እናጠራዋለን
እሱን ከማመስገን ጋር። ከሐዲሱ የሚወሰዱ ቁም ነገሮች፣ አንደኛ አላህን ማጥራትና ማመስገን አላህ ዘንድ የተወደደ ታላቅ አምልኮ እንደሆነ፣ ሁለተኛ ሚዛን እንዳለ፣ ሶስተኛ ለምላስ ቀላል የሆኑ አላህ ዘንድ በጣም የተወደዱ ሚዛን ላይ ከባድ የሆኑ ዚክሮች እንዳሉ፣ አራተኛ እምነት በስራ እንደሚጨምር አላህን ባወሳን ቁጥር አላህ ያዘዛቸውን በሰራን ቁጥር ምን እንደሚሆን እምነታችን እንደሚጨምር፣ አምስተኛ ኢማን ስራን እንደሚያካትትና የልብ ስራ ብቻ እንዳልሆነ ይኸው በምላሳችን አላህን ማጥራታችን ከእምነት ክፍል ውስጥ ስለሆነ፣ ስድስተኛ መልካም ንግግሮች የአላህን ውዴታ ማግኛና ወደ አላህ መቃረቢያ እንደሆኑ፣ ሰባተኛ አላህን ማውሳት ያለውን ታላቅነትና አላህን በማውሳት ይህ ትልቅ ዕድል እንደተገኘ ከሐዲሱ ተረድተናል ማለት ነው። ሁለተኛ ሐዲስ عن أبي هريرة رضي الله عنه قال جاء رجل إلى رسول الله صلى الله عليه وسلم فقال يا رسول الله من أحق الناس بحسن صحابتي قال أمك قال ثم من قال أمك قال ثم من قال أمك قال ثم من قال ثم أبوك متفق عليه ترجم ከአባ ሁረይራ አላህ መልካም ስራቸውን ይወደድላቸውና ከሳቸው ሲስተላለፍ እሳቸው እንዲህ አሉ። جاء رجل إلى رسول الله صلى الله عليه وسلم አንድ ግለሰብ ወደ አላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን መጣ። فقال አላቸው ያ رسول الله አንቱ የአላህ መልእክተኛ ሆይ من أحق الناس ማን ነው ይበልጥ እኔ ዘንድ የተገባ بحسن صحابتي ወዳጅነቴን አስውብለት ዘንድ ታዛዥ ሆነለት ዘንድ በጣም መልካም ሆነለት ዘንድ እኔ ዘንድ ከሰዎች ሁሉ በላጭ ማን ነው ሲል ጠየቃቸው። ቃለ ኡሙክ ያላህ መልእክተኛ እናትህ ናት አሉት። ቃለ ثم من ከሷ አስቀጥሎ ከዚህ አስቀጥሎ ማን ነው አላቸው። ቃለ ኡሙክ አሁንም እናትህ ናት አሉት ለሁለተኛ ጊዜ። ቃለ ثم من እሺ አሁንስ ከዚህ አስቀጥሎ ማን ነው አላቸው። ቃለ ኡሙክ አሁንም እናትህ ናት ብለው ለሶስተኛ ጊዜ እናትን ጠቀሱለት። ወዳጅነት ሊዋብላት የሚገባ ማለት ነው። ቃለ ثم من እሺ ከዚህ አስቀጥሎ አላቸው። ቃለ ثم አቡክ ከዚህ በመቀጠል ደግሞ አባትህ ነው አሉት። ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበውታል። እንግዲህ የሐዲሱን ጭብጥ ዋና ቁም ነገሩን ስናይ ለእናቶቻችን መልካም መሆን እንደሚገባን፣ ልንታዘዛቸው፣ ልንወዳቸው፣ ልንንከባከባቸው፣ በሕይወት እያሉ መልካም ልንሰራላቸው፣ ከሞቱም በኋላ ደግሞ አምነው ከሞቱ እስትግፋር በማድረግ ለነሱ መልካም ነገሮችን ልናደርግላቸው እንደሚገባ አይተናል ማለት ነው። ከሐዲሱ የምንወስዳቸው ቁም ነገሮች፣ አንደኛ የወላጆች ሐቅ በእኛ ላይ በጣም ከባድ እንደሆነ፣ ሁለተኛ ለወላጆቻችን በጎ መዋል እንዳለብን፣ ሶስተኛ ከእናትና ከአባት ሐቅ የእናት እንደሚበልጥ፣ አራተኛ ጀነት በእናት እግር ስር ላይ እንዳለ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ተናግረዋልና መልካም ልንውልላቸው ይገባል። ሶስተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إياكم والظن فإن الظن أكذب الحديث متفق عليه ደግሞ አጠር ያለች ሐዲስ ናት። በውስጧ ግን ትልቁም ነገር ያዘች። አሁንም የተላለፈው ከአባ ሁረይራ ነው። አላህ መልካም ስራቸውን ይወደድላቸውና أن رسول الله صلى الله عليه وسلم قال የአላህ መልእክተኛ የአላህ ሰላትና ሰላም በሳቸው ላይ ይሁንና እንዲህ አሉ። ኢያኩም ወظን መጥፎ ጥርጣሬን አደራ ራቁ፣ ጥቅም የለውም መጥፎ ጥርጣሬ አሉ። فإن الظن መጥፎ ጥርጣሬ እኮ أكذب الحديث ከወሬ ሁሉ ውሸቱ መጥፎ ጥርጣሬ ነው አሉ። ምሳሌ እናምጣ እዚህ ጋር። አንድ ሰው ድሃ ስለሆነ ብቻ ሌባ ነው ማለት አይደለም። ድሃን ሲያዩ ይህ ሰውዬ ሌባ ሊሆን ይችላል የሚሉ አሉ። ስንት ጨዋዎች አሉ ድህነት ብቻ የያዛቸው። እቃ ሲጠፋም ልብሱ ቀደድ ያለውን ሰው፣ ደከም ያለውን፣ ሀብት የሌለውን ሰው እዛ መሃል ላይ ምን ያደርጋሉ? እሱ ሊሆን ይችላል ሌባው ይላሉ። ቤት ውስጥ ለምሳሌ ሰራተኛ ትኖራለች። ሰዎቹ አያውቁም። ልጃቸው የእጅ አመል አለበት። ስልክ ያነሳል፣ ገንዘብ ያነሳል። ማንን ይጠረጥራሉ? ግን ሰራተኛዋን ይጠረጥራሉ ማለት ነው። ስለዚህ መጥፎ ጥርጣሬን እንጠንቀቅ። ባላየነው ነገር ላይ ያለ ማስረጃ ከመናገር እንቆጠብ። ከሐዲሱ የምንወስዳቸው ቁም ነገሮች፣ አንደኛ
አላስፈላጊ ጥርጣሬን መራቅ እንዳለብን፣ ሁለተኛ እርግጠኛ ሳይሆኑ መወሰን ያለውን አደጋ፣ ሶስተኛ ብዙ ጥርጣሬ ውሸት እንደሆነ ወይንም ደግሞ ጥርጣሬ ብዙ ክፍሉ ውሸት እንደሆነ። አራተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن العبد لا يتكلم بالكلمة ما يتبين فيها يزل بها في النار أبعد ما بين المشرق والمغرب متفق عليه. كأبا هريرة الله ملكام سراتشون يودد الله تشونا كساتشو تيزو أن رسول الله صلى الله عليه وسلم قال يا الله ملك تنيا يا الله صلاتنا سلام برساتشو لا يهون كون ديهالو إن العبد عند باريكو لا يتكلم يناقرال بالكلمة بنغغركو يناقرال ما يتبين فيها كبارنات بلو سايقمت يمتالتن كملاسو ياوطال يزل بها يورورالكو في النار اساتو استكو يورورال أبعد روكن مورور مما بين المشرق والمغرب كمسراقنا كمعرب يراقن موروركو يورورال. እንግዲህ ይሄ አፉ እንዳመጣለት መናገር ያለውን አደጋ የሚያስይዝ ነው። የአላህ መልእክተኛ ያላህ ሰላትና ሰላም በእርሳቸው ላይ ይሁን በአላህና በመጨረሻው ቀን ያመነ ሰው መልካም ይናገር ካልሆነ ዝም ይበላሉ። ለሙዓዝ ኢብኑ ጀበል ደግሞ ረዲየላሁ ዐንሁ ሲያስተምሩት ማለት ነው ሲገስጹት ሙዓዝ ሆይ ምላስህን ያዝ ብለው በሁለት ጣቶቻቸው ምላሳቸውን ይዘው አሳዩት። ተመልከቱ እንግዲህ ተግባራዊ ትምህርት ማለት ነው። ከዛ እሱ ምን አላቸው? በምላሳችን እንያዛለን እንዴ አላቸው። እሳቸው የሰው ልጅ ሁሉ ጀሃነም የሚወርደው በምላሱ እንደሆነ ነገሩት። ስለዚህ ምላስን መያዝ ነው ማለት ነው። የምላስንም አደጋ ስለነገሩን ማለት ነው። ከሐዲሱ የምንወስዳቸው ቁም ነገሮች አንደኛ ምላስን መቆጠብ እንደሚገባ፣ ሁለተኛ የመጣልንን ሁሉ መናገር አደጋ ላይ እንደሚጥለን፣ ሶስተኛ መናገር ሲያስፈልገን ብቻ መናገር እንዳለብን፣ አራተኛ የጀሃነምን ጥልቀት የምናይበት ይሆናል ማለት ነው። አምስተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال إن الله يغار وغيرة الله أن يأتي المؤمن ما حرم الله متفق عليه. كأبا هريرة الله ملكام سراتشون يودد الله تشونا كساتشو تيزو أن رسول الله صلى الله عليه وسلم قال يا الله ملك تنيا يا الله صلاتنا سلام بساتشو ليهوننا اندهالو إن الله يغار الله سبحانه وتعالى كو يكنا لالو وغيرة الله يا الله مكناتكو أن يأتي المؤمن أمان يهون سوكو ممتعتونو مفتسمونو مسراتونو ما حرم الله الله كلكلون نجركو الله كلكلون نجركو مسراتو مدافرو مفتسمونو متفقون عليه بخارينا مسلم زقبوتال كزي من النايلن الله سبحانه وتعالى ያስቀመጠው ድንበር አለ። فلا تعتدوها እነዚህን ድንበሮች አትዳፈሯቸው ተብለናል። እነዚህን ድንበሮች ከተጠጋናቸው ወደ እነሱም ያደርሱንን ሰበቦች ከፈጸም ከዛ በኋላ ወንጀሉ ላይ ለመውደቅ ይዳርጉናል ማለት ነው። ስለዚህ አላህ ባሪያዎች ሆይ ከባድ ጥንቃቄ ያስፈልጋል። አላሁ ሱብሓነሁ ወተዓላ ለኛ በማዘኑ ነው የሚቀናው። እኛ ወደ ሳቱ መንገድ መሄዳችንን ወደ መጥፎ መንገድ መሄዳችንን አላህ በፍጹም አይወድም። አላሁ ሱብሓነሁ ወተዓላ የኛን መመራት ነውና የሚፈልገው ማለት ነው። ከሐዲሱ የምንወስዳቸው ቁም ነገሮች አንደኛ አላህ እንደሚቀና፣ ሁለተኛ አማኝ ወንጀል በመስራቱ ኢማኑ ይጎድላል እንጂ እምነቱ ሙሉ ለሙሉ አይወገድም። እዚህ ጋር ተመልከቱ እንግዲህ ኸዋሪጅ የሚባሉ ቡድኖች አሉ፣ የጥመት ቡድኖች ማለት ነው። አንድ አማኝ ከባድ ወንጀል ላይ በመውደቁ ዝሙት በመስራትም ይሁን መጠጥ በመጠጣት ወለድ በመብላት እና በመሳሰሉት ከባባድ ወንጀሎች ምን ያደርጉታል? ያስከፍሩታል ወይንም ካፊር ይሉታል ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ግን ምን አሉ? በግልጽ ማለት ነው አን የእትየል ሙእሚኑ አማኝ ሰው እኮ መፈጸሙ አሉ መሐረም አላህ የከለከለውን አላህ ወንጀል ያላቸውን በመስራቱ አማኝ የሚል ስም ጸደቀለት። አንድ ሰው ወንጀል በመስራቱ እምነቱ ይቀንሳል እንጂ ማለት ነው ከእስልምና ሙሉ ለሙሉ አይወገድም ማለት ነው። አንድ ሰው ከታላላቅ ወንጀሎች ውስጥ በመስራቱ እምነቱ ሙሉ ለሙሉ አይወገድም። ለዛ ነው ከሐዲሱ የምንወስዳቸው ቁም ነገሮች ላይ አማኝ ወንጀል በመስራቱ ኢማኑ ይጎድላል እንጂ እምነቱ ሙሉ ለሙሉ አይወገድም ያልነው ማለት ነው። ሶስተኛ
ወንጀልንና ወደ ወንጀል የሚያዳርሱ ሰበቦችን መራቅ እንዳለብን ከሐዲሱ ይዘናል ማለት ነው፣ ወይንም ተምረናል። የአላህ ባሪያዎች ሆይ አላሁ ሱብሓነሁ ወተዓላ ኢኽላስ ይስጠን፣ እውቀት ይጨምርልን፣ አገራችንን ሰላም ያደርግልን። አላህ አገራችንን ሰላም ያደርግልን። አላህ አገራችንን ሰላም ያደርግልን፣ መጨረሻችንን ያሳምርልን፣ የጀነተል ፊርደውስ ወራሾች ያደርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንት አስተግፊሩከ ወአቱቡ ኢለይክ።